እዚህ አዲስ አበባ ውስጥ በተለምዶ አባቦራ መስጊድ የሚባል አንድ ጓደኛችን ነበሩ። ሼኻችን ናቸው። ሼኽ ኢድሪስ ይባላሉ። በእድሜ እንኳን ገፋ ያሉ ናቸው። ከሰባ በላይ ነው እድሜያቸው። ረመዳን ደረሰና የውመ ሸክ ደረሰ። ነገ ረመዳን ነው አይደለም፣ እስኪ እንግዲህ ኢዕላን ይደረጋል ይታወጃል እየተባለ እየተጠበቀ ያለ ነገ ረመዳን ነው ተባለ። ማሻአላህ ሰው ተደሰተ። ምን አለ መግሪብ እስከ ኢሻ ባለው ልዩ ፕሮግራም ተያዘ። ዳዕዋ አደረጉ፣ ምክር መከሩ። ስለ ረመዳን ጥያቄ ካላችሁ ሼኻችን ሼኽ ኢድሪስ የሚባሉ ስላሉ እሳቸውን መጠየቅ ትችላላችሁ ተባለ። ጥያቄዎች መጡ። ስፒከር ይዘው ጥያቄያቸውን መለሱ፣ አቀሩ ቂራአት። ካሉት ንግግር መካከል ወንድሞች አሉ፣ እዚች ዱንያ የመኖሪያ አገር አይደለችም፣ የማረፊያና የመቆያ አገር ብቻ ናት። ይሄ ትልቅ እንግዳ እንደ ቀላል አድርጋችሁ እንድትቆጥሩት አልፈልግም። የአላህ እንግዳ ነው። ሰለፎቹ የሚናፍቁት የሚጓጉለት፣ አላህም ትልቅ ክብር ያስቀመጠበት እንግዳ ነው። አላህ የወፈቀው ይጾማል፣ ሌሊቱን ይቆማል። አላህ ያልወፈቀው ደግሞ ያልታደለ ደግሞ እንዲሁ ይቀራል። ይህንን ረመዳንን የሚጾም ሰው ከኛ መካከል ማን እንደሆነ አላህ ብቻ ነው የሚያውቀው። የማይጾሙትም እነማን እንደሆኑ አላህ ብቻ ነው የሚያውቀው አሉ እንደዚህ። ስለዚህ በርቱ። መቼ ተራችሁ እንደሚመጣ መቼ እንደምትጠሩ አታውቁም አሉ። ጀዛኩሙላህ ኸይር ተባለ። ዳዕዋቸውን ጨረሱ፣ ወደ ቤታቸው ገቡ። ሌሊቱን የሚሆኑትን ሆነው አደሩ። ሰሑር ወቅት መጣ፣ ሰሑራቸውን በሉ። ፈጅር ሊደርስ 30 ደቂቃ ሲቀር አመመኝ አሉ። ምን ሆነው? እንጃ በቃ ሆዴን ይቆርጠኛል አሉ። ትንሽ ቆየት ብሎ አስታወካቸው። ከዛ ተንቀጠቀጡ። ምን አሉ? ውሃ ሰጧቸው፣ እንትን አሉ። ከዛ ወዲያውኑ አዛን አለ። አዛን እንዳለ ኧረ ስጡኝ፣ ውዶ ማድረጊያ ስጡኝ፣ ሱብሒ ልስገድ አሉ። አንዴ ይወስዳቸዋል፣ አንዴ ይመልሳቸዋል። በጣም አሟቸዋል። ተንቀጥቅጠው ውዶ አደረጉ። እዛው ቁጭ ባሉበት ፈርዱን ብቻ ሰገዱ። ሱና መስገድ አልቻሉም። መስገድ እኮ የማንችልበት ቀን ይመጣል። መጾምም የማንችልበት ቀን ይመጣል። መሄድም የማንችልበት፣ ማየትም የማንችልበት ቀን ይመጣል። መስማትም የማንችልበት ቀን ይመጣል። አላኩል ሐል ሰግደው እንደጨረሱ ውድቅ አሉ። አይ በቃ እየጠናባቸው ነው፣ ሐኪም ቤት እንወሰዳቸው ብለው ላዳ ጠርተው ጤና ጣቢያ ወሰዷቸው። ጤና ጣቢያው በር ጋር ሲደርሱ ወደ አኼራ ሄዱ። ረሒመሁላህ ረሕመተን ዋሲዓ ወአድኸለሁ ፊ ረውደትን ሚን ሪያዲል ጀና፣ ከጀነት ጨፌ ውስጥ አላህ ያስገባው። ቀብራቸውንም አላህ የሷሊሖቹ ቀብር የደጋጎቹ ቀብር አላህ ያደርግላቸው። ረመዳን እንዲህ ነው። ረመዳንን አላህ በሰላም እንዲያደርሰን እንድንጾም መጾምን እንዲያበቃን እንቅልፋችንን እንዲቀንስልን። እንቅልፍ እኮ አጃኢብ የሆነ በላእ እኮ ነው። በሐቂቃ ያልሆነ ቦታ ላይ ሲመጣ ያዋርዳል እኮ። አንተ ለምንድን ነው ተራዊሕ ሰዎች እየሰገዱ እያለቀሱ ኢማሙ ረጅም አያት እየቀሩ አስተንትነህ ከአላህ ጋር የምትነጋገርበት ሐጃህን የምታወጣበት የሚስትህን፣ የልጅህን፣ የዱንያህን፣ የአኼራህን፣ የቀብርህን፣ ያንተን፣ የልጆችህን፣ የዱንያውን፣ የቀብሩን፣ የወደፊት እድልህን፣ የውመል ሐሽር የሚያጋጥምህን አላህ ጋር የምታወራበትን ፕሮግራም እንቅልፍ የሚባለው ነገር መጥቶ ሽፍና አድርጎ እንድትተኛ ሲያደርግህ አላህ ካልወፈቀህ እንደዛ ስለሚያደርግ እንቅልፋችንንም በትንሹ እንዲበቃን አላህን መለመን ይጠበቅብናል። ካሁኑ ጀምረን ኢንሻአላህ ወደ ዱዓ መመለስ አለብን ነው። ሙስተዒዲን ኢንሻአላህ። ረመዳን አላህ ሲያደርሰን አላህ ስላደረሰን አላህ ማመስገን አለብን። يقول النووي رحمه الله يستحب لمن تجددت له النعمة الظاهرة والباطنة የላይና የሚስጥር የግልጽና ስውር የሆነ ኒዕማ የታደሰለት ሰው አን የስጁደ ሊላሂ ተዓላ ሹክራ፣ አላህን እያመሰገነ ሹክር ማድረስ ይገባዋል ይላል። ሹክር ጥሩ ነው። ቢሹክሪ ተዝዳዱ ኒዓም፣ ኒዕማ የሚታደሰው በሹክር ነው። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዓዛቢ ለሸዲድ፣ ካመሰገናችሁኝ እጨምርላችኋለሁ፣ ከካዳችሁኝ ቅጣቴ ብርቱ ነው ብሏል። ረመዳን መዝያውን ደረጃውን ስናስበውና ስናምንበት ረመዳንን አላህ ሲያደርሰንና ለጾም ሲያበቃን አልሐምዱሊላህ የሚል ወኔ ይመጣልናል።
ረመዳን ተራ ከሆነ ግን ልባችን ውስጥ ያልገዘፈ ከሆነ ግን ኒዕማውንም አናስተውለውምና ኢንሻአላህ አላህን ማመስገን ይጠበቅብናል። ስንት ሰዎች አሉ ረመዳንን ያልደረሱ። ይህንን ወሬ እያወራን ስንት ዓመት አሳለፍን። ብዙ ወንድሞች እኮ ሞቱብን። ሁል ጊዜ አይደለም እነግራችሁ። መሐመድ የሚባለው ወንድማችን እዚች ጋር ቁጭ የሚለው እኮ ሞተ ረሂመሁላህ ወገፈረ ለህ። ይህንኑ ደርስ አዳምጦ ከዚህ ተነስቶ ፊሊደሮ በአሸዋ ሜዳ መንገድ ፊሊደሮ ሲሄድ ፊሊደሮ ላይ ነው ቀጥቅጠው የገደሉት እዛ አካባቢ ያሉት ዱርጌዎች። መሐመድ ይባላል ራሱ ተለቅ ያለ እዚች አካባቢ ቁጭ የሚል እዛ አካባቢ ቁጭ የሚል አንድ ወንድማችን አሉ። ያምናውን ረመዳን እዚህ ቁርአን እየቀሩ ነበሩ። አሁን ግን የሉም፣ ወደ አኼራ ሄደዋል። የሉም። ሼክ ድረስ የሚባሉ እንደዚህ ሮዝ ከለር ያለው ፎጣ የሚለብሱ እዚች አካባቢ የነበሩ እሳቸውም ብዙ ዓመት እኛ ጋር ረመዳን ጾመዋል። አሁን ግን የሉም። እዛች አካባቢ ስልጠኛ የሚናገሩ አንድ አባት ነበሩ፣ እዚች አካባቢ የሚቀመጡ ታስታውሷቸዋላችሁ። እሳቸውም የሉም። በክራንች የሚመጡት ከሲኤምሲ ነው ይሄን ፕሮግራም ለመከታተል። ከሲኤምሲ 9 ሰዓት ተነስተው መጥተው እስከ 2 ሰዓት ተኩል ቆይተው ነው ወደ ሲኤምሲ የሚሄዱት። ረጅም ነው ሲኤምሲ። ድራይቭ እያደረጉ እንኳን መሄድ ይከብዳል በሐቂቃ። ግን አሁን የሉም። የለም ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። እነሱን እንደ ምሳሌ ጠቀስኩ እንጂ ልጅ የሞተበት ከኛ መካከል አለ፣ እናት የሞተበት አለ፣ ወንድም የሞተበት አለ፣ ልጅ የሞተበት አለ፣ ጎረቤት የሞተበት አለ፣ ዘመድ የሞተበት አለ። እኛም ተረኛ ነን፣ መቼ እንደሆነ አይታወቅም። ያ ዐጀበን ያ ገፍለተን ሻሚለተን ሊልቀውሚ ከአነሁም የረውነሃ ፊ ነውሚ መይቱ ገድን የድፊኑ መይተ ልየውሚ ብለዋል። ለሁላችንም ዘንግተን ነው እንጂ የነገው ሟች የዛሬው ሟች እየቀበረ ነው። ደግሞ የሚገርመው አለመመከራችን ነው። ይህንን ረመዳንን አላህ ስላበቃን የንበጊ አን ነሽኩር አላህ ዐዘ ወጀል፣ አላህን ማመስገን አለብን። በሹክር ኒዕማ ይመጣል። አላህም ዓመት ከዓመት ያደርሰናል፣ ኒዕማውን ይጨምርልናል። አሰሉላህ ዐዘ ወጀል አን የጀዐለና ሚነ ሻኪሪን፣ አላህን ከሚያመሰግኑ ሰዎች አላህ ያድርገን።